መንግስት አዲስ የግንባታ አሰራር ተግባራዊ ማድረግ መጀመሩን አሳውቋል። በዚህ አሰራር መሰረት ፈቃድ የሚነጠቁና ግንባታቸውን የሚያቋርጡ መኖራቸውን ሰምተናል። በሌላ መረጃ ደግሞ የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር እንቅስቃሴ መጀመሩ ታውቋል። የኦዲተሮች ፈቃድ ስረዛንና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር እንቅስቃሴ መጀመሩ ታውቋል። የግል መኪና አስመጪዎች ከቤት አውቶሞቢሎች በተጨማሪ የህዝብ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችን በስፋት እንዲያስመጡም ጥሪ ቀርበዋል። በኤሌክትሪክ የሚሰሩ የህዝብ ማመላለሻ ትራንስፖርት አገልግሎትን ተደራሽ ለማድረግ የግል ባለሀብቶች በዘርፉ በስፋት እንዲሳተፉ የትራንስፖርትና ሎጂስቲክስ ሚኒስቴር ጥሪውን አቅርበዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሐሰን ዓለም የሚጠቀምባቸው መኪናዎች ወደ ኤሌክትሪክ መኪናዎች በመቀየር ላይ እንደሆነ ገልጸው በነዳጅ የሚሰሩ መኪናዎችን ወደ ኤሌክትሪክ ለመቀየር ቅድመ ዝግጅት መጠናቀቁን ተናግረዋል። መኪናዎች ወደ ኤሌክትሪክ ሲቀየሩ መለዋወጫ መሳሪያዎችን ከውጭ የማስገባት ስራ እንደሚኖር የገለጹ ሲሆን የመለዋወጫ እቃዎቹን የደህንነት ደረጃ የማጣራት ስራ እየተሰራ መሆኑን አስታውቀዋል። በዚህ ሂደት ውስጥ 2226 መዳረሻዎችን ለመገንባት እየተሰራ መሆኑን ተናግረዋል። በዚህ አሰራር ላይ በትኩረት መስራት በቴክኖሎጂ ወደፊት መጓዝ እንዲቻል የሚያደርግ ነው ብለዋል። ሚኒስቴር መስሪያ ቤቱ አሰራሩን ወደ ዲጂታል በመቀየር እየሰራ መሆኑንና የተሽከርካሪዎች ቦሎ የሚሰጡ ተቋማት በአገር አቀፍ ደረጃ በማጽደቅ የሚሰሩት ስራ በቀላሉ በቢሮ ውስጥ ለመቆጣጠር የሚያስችል አሰራር መጽደቁን ገልጸዋል። በተመሳሳይ በነዳጅ የሚሰሩ መኪናዎች በሀገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን ማስታወቁ ይታወሳል። በመንግስት በተቀመጠው አቅጣጫ መሰረት የኤሌክትሪክ መኪናዎችን ብቻ እናበረታታለን፣ በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን ብለዋል። የምናበረታታው የኤሌክትሪክ መኪናዎች በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነው ሲል ሚኒስቴር መስሪያ ቤቱ አስታውቋል። በሌላ በኩል ደግሞ ግንባታ ከጀመሩ በኋላ ዲዛይናቸውን ለሚቀይሩ ህንፃዎች አዲስ አሰራር ተግባራዊ እየተደረገ ይገኛል። የግንባታ ሂደት ከጀመሩ በኋላ የህንፃ ዲዛይናቸውን በመቀየር የጥራት ችግር ሊያስከትሉ የሚችሉ ህንፃዎችን አስቀድሞ እንዲያስተካክሉ ለማድረግ እየተሰራ እንደሚገኝ የኢትዮጵያ ኮንስትራክሽን ባለስልጣን አስታውቋል። ባለስልጣኑ የህንፃ ግንባታ ሂደቶችን በተመለከተ እንደ ሲሚንቶና አሸዋ የመሳሰሉ በሀገር ውስጥ የሚመረቱም ሆነ ከውጭ የሚገቡ የኮንስትራክሽን ግብዓቶችን ቁጥጥር እንደሚያደርግ በባለስልጣኑ የፕሮጀክትና ግንባታ ቁጥጥር መሪ ስራ አስፈጻሚ ኢንጂነር በረከት ተዘራ ተናግረዋል። በዚህም መሰረት ከውጭ የሚገቡ ግብዓቶች ዓለም አቀፉንና የሀገሪቱን ስታንዳርድ ማሟላታቸው ተረጋግጦ እንዲገቡ ይደረጋል ብለዋል። በተመሳሳይ በሀገር ውስጥ ያሉትንም አምራች ኢንዱስትሪዎች ላይ በመሄድ እየሰሩበት ስላለው አግባብ ክትትል እንደሚደረግ ገልጸዋል። በዚህ ሂደትም አንዳንድ የህንፃ ባለቤቶች ፈቃድ ከተሰጣቸው ውጭ የሚገነቡና እንዲሰሩበት ያስመዘገቡትን የህንፃ ዲዛይን ለመቀየር የሚሞክሩ መኖራቸውን ገልጸዋል። በመሆኑም የህንፃ ዲዛይን ሲሰራ በግለሰቡ ፍላጎት ብቻ ሳይሆን ለተቋሙ ሊያገለግል በሚችልበት አግባብ ተጠንቶ ስለመሆኑ ተናግረዋል። ይህንን ታሳቢ ተደርጎ እንዲሰራ የሚያደርግ አሰራርም በቅርቡ በፕላንና ልማት ሚኒስቴር በኩል መጽደቁን አንስተዋል። ህንፃው ሲጀመር ከታለመለት ዓላማ ውጭ አሳማኝ ባልሆነ ምክንያት ዲዛይን መቀየር የጥራት ችግርና በዘርፉ ላይም ራሱን የቻለ ጉድለት የሚያመጣ ስለሚሆን ክትትል እንደሚደረግበትም መሪ ስራ አስፈጻሚው ገልጸዋል። በዚህም መሰረት ባለስልጣኑ ህንፃው ከመጀመሩ አስቀድሞ በትክክልና በተቀመጠለት የአሰራር ሁኔታ እንዲገነባ ለማስቻል እየሰራበት እንደሚገኝ አስታውቀዋል። በሌላ በኩል ደግሞ በቅድመ ኦዲት ጥያቄ ብቻ የሂሳብ ባለሙያዎችንና የኦዲተሮችን ፈቃድ እንደማይሰረዝ ተገለጸ። ኢትዮጵያ በአሁኑ ሰዓት ያሏት ብቁ የሂሳብ ባለሙያዎች ቁጥር ከ2000 አይበልጡም ተብሏል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ መስከረም 12 ቀን 2018 ዓ.ም 10 የሂሳብ ባለሙያዎችና ኦዲተሮች የሙያ ፈቃድ እንዲሰረዝ ባቀረበው የቅድመ ኦዲት ጥያቄ ብቻ ፈቃድ እንደማይሰርዝ የኢትዮጵያ ሂሳብ አያያዝ ኦዲት ቦርድ አስታወቀ። ቦርዱ ይህንን ያስታወቀው የአዲስ አበባ ከተማ ገቢዎች ቢሮ የ13 ግብር ከፋዮችን የ2017 በጀት ዓመት መዝገብ በማዘጋጀት ቅድመ ኦዲት ካቀረቡ ባለሙያዎች ውስጥ መንግስትን ከፍተኛ የገንዘብ መጠን ያለው ጥቅም ለማሳጣት የሚያስችል ግድፈት ፈጽመዋል ያላቸው
ያቀረባቸውን 10 የሂሳብ ባለሙያዎችና ኦዲተሮች የሙያ ፍቃድ እንዲሰርዝ ባቀረበው ጥያቄ ላይ በሰጠው ምላሽ ነው። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ጽሕፈት ቤት ዋና ኃላፊ አቶ አበበ ሽፈራው እንደገለጹት በሕዝብ ተወካዮች ምክር ቤት በአዋጅ የተቋቋመው ቦርዱ ባለው አሰራር መሰረት በቅድመ ኦዲት ብቻ በኦዲተሮች ላይ እርምጃ መውሰድ አይችልም። ባለሙያዎች የሰሩትን ኦዲተሩ ማረጋገጥ እንዳለበት የገለጹት ኃላፊው ለዚህ ደግሞ ኦዲት የተደረገው ዓመታዊ የሂሳብ መግለጫ ማምጣት እንደሚኖርበት፣ ነገር ግን ቢሮ ጥያቄውን ከማቅረብ ውጭ በዚህ ላይ በቂ መረጃ እንዳልሰጠ አስረድተዋል። ይህ ባልሆነበት ምላሹን በ5 ቀናት አሳውቁ እንደተባሉ የጠቀሱት አቶ አበበ በቦርዱ አሰራር ይህንን ለማድረግ የሚቻል እንዳልሆነ ገልጸዋል። ቦርዱ ትክክለኛ ማረጋገጫ ሲቀርብለት እንጂ ትዕዛዛዊ በሆነ መንገድ በሚመጣ ጥያቄ ብቻ ፈቃድ የመሰረዝ ኃላፊነት የለውም ብለዋል። ቦርዱ ኦዲተሮች ያቀረቡት መዝገብ ላይ ማረጋገጫ ካልሰጠ ምንም እርምጃ መውሰድ እንደማይችል ያስታወቁት አቶ አበበ የገቢዎች ቢሮ ከቦርዱ ስልጣንና ኃላፊነት ውጭ አዲስ ስራ ስላመጣበት እርምጃው የሚወሰድበት ቀን ይህ ነው ተብሎ ሊገለጽ እንደማይችል ተናግረዋል። ሙሉ መረጃውን ለማግኘትም ጊዜ እንደሚፈልግ ጠቁመዋል። ቢሮ በግብር ስወራ ከጠረጠራቸው ወደ ቦርዱ ማምጣት ሳይገባው በሕግ መክሰስ እንደሚችል፣ ነገር ግን ወደ ሕግ ለመሄድ ማረጋገጫ ሊኖረው እንደሚገባ አክለዋል። ሆኖም እንደ ሀገር ችግር አጋጥሟል ተብሎ ሲጠየቅ ምላሽ መስጠት ስለሚያስፈልግ ምርመራና ማጣራት እንደሚደረግ፣ እዚህ ደረጃ ላይ ከመድረሱ በፊት ግን በማንም ላይ ጣት መቀሰር እንደማይቻል አቶ አበበ ተናግረዋል። የአዲስ አበባ ገቢዎች ቢሮ መስከረም 12 ቀን 2018 ዓ.ም የ13 ግብር ከፋዮችን የ2017 በጀት ዓመት መዝገብ በማዘጋጀት የቅድመ ኦዲት ተግባር ካቀረቡ ባለሙያዎች መካከል ከፍተኛ መጠን ያለው ገንዘብ መንግስትን ለማሳጣት የሚያስችል ግድፈት ፈጽመዋል ያላቸው 10 የሂሳብ ባለሙያዎችና ኦዲተሮች የሙያ ፈቃዳቸው እንዲሰረዝ ጥያቄ ማቅረቡ ይታወሳል። ቢሮው በ2017 በጀት ዓመት የቅድመ ኦዲት ተግባር በማከናወን የመንግስትን ጥቅም በከፍተኛ ደረጃ ለመጉዳት የሚያስችል የገቢ ልዩነት የተገኘባቸው የሂሳብ ባለሙያዎችን ነው ፈቃዳቸው እንዲሰረዝ ጥያቄ ያቀረበው። ጥያቄውን ያቀረበው በታክስ አስተዳደር አዋጅ መሰረት ለኢትዮጵያ የሂሳብ አያያዝና ኦዲት ቦርድ መሆኑን ማሳወቁ አይዘነጋም። በቢሮ የሙያ ፈቃዳቸው እንዲሰረዝ ጥያቄ የቀረበባቸው 10 የሂሳብ ባለሙያዎችና ኦዲተሮች በቦርዱ የሙያ ፈቃድ የተሰጣቸው መሆናቸውን ቢሮ አስታውቀዋል። የከተማ አስተዳደሩ ገቢዎች ቢሮ የሙያ ፈቃድ ስረዛ በጠየቀባቸው የሂሳብ ባለሙያዎችና ኦዲተሮች ተዘጋጅተው የሚቀርቡ የሂሳብ መዝገቦችን እንደማይቀበል የስም ዝርዝራቸውንም ከቦርዱ በመጠየቅ የሙያ ስነ ምግባርን ጠብቀው በሚሰሩ የሂሳብ ባለሙያዎችና ኦዲተሮች የሂሳብ መዝገቡን በማሰራት እንዲያቀርቡ ማሳሰቡ ይታወቃል። ይህ በእንዲህ እንዳለ ኢትዮጵያ በሂሳብ አያያዝና ኦዲት ያሏት ብቁ ባለሙያዎች ከ2000 እንደማይበልጡ አቶ አበበ ገልጸዋል። ከነዚህም ውስጥ የተመሰከረላቸው ባለሙያዎች 600 እንደማይሞሉ ተናግረዋል። በዘርፉ በአገር አቀፍ ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ የሆኑ ባለሙያዎችን ለማፍራት የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት መቋቋሙን ያስታወሱት አቶ አበበ ኢትዮጵያ ኢኮኖሚዋን እየከፈተች በመሆኗ ባለሙያዎችን ማብቃትና ማፍራት ላይ በከፍተኛ ደረጃ መስራት እንደሚያስፈልጋት፣ የታክስ ስወራን ለመከላከል ብቁ የሆኑ የሂሳብ አያያዝ ባለሙያዎች መኖር መሰረታዊ መሆኑን አስረድተዋል። በሌላ በኩል ደግሞ ምርት ገበያ 4 አይነት ምርቶችን ወደ ግብይት ስርዓቱ ሊያስገባ መሆኑን አስታውቀዋል። የኢትዮጵያ ምርት ገበያ 4 አይነት ምርቶችን በተያዘው ዓመት ወደ ግብይት ስርዓቱ ለማስገባት የሚያስችል የኮንትራት ስራ እያጠናቀቀ መሆኑን አስታወቀ። ምርት ገበያ የ2017 በጀት አፈጻጸምንና የ2018 እቅዱን በማስመልከት መግለጫ ሲሰጥ ነው ይህንን ያስታወቀው። ምርት ገበያው ሲቋቋም የግብርና ምርቶችን የግብይት ስርዓት እንዲያሳልጥ መሆኑን ታሳቢ በማድረግ በ2009 ዓ.ም የተቋቋመበት አዋጅ ሲሻሻል ከግብርና ምርቶች ውጭ የሆኑ ሌሎች ምርቶችን በምርት ገበያው ማገበያየት እንደተፈቀደለት የምርት ገበያው ዋና ስራ አስፈጻሚ አቶ መርጊያ ባይሳ ገልጸዋል። እንደ ኦፓል ያሉ ማዕድናትንና ኢንዱስትሪ ምርቶችን ወደ ምርት ገበያው የማስገባት ስራ እየተከናወነ መሆኑንና በ2018 ዓ.ም ኦፓል፣ ጥጥ፣ ቆዳና ሌጦ ወደ ግብይት ስርዓቱ ለማስገባት ኮንትራት የማጽደቅ ስራ ላይ መደረሱን ገልጸዋል። ወደ ግብይት የሚገቡት 4ቱን የምርት አይነቶች ለማስጀመር እንደ ማዕድን ሚኒስቴርና ኢንዱስትሪ ሚኒስቴር ካሉ ተቋማት ጋር በጋራ መስራት እንደሚያስፈልግ፣ ኮንትራቶቹ ሲጸድቁ ግብይቱን በምርት ገበያው የማከናወን ስራ እንደሚጀምር አስረድተዋል። የፌዴራል ዋና ኦዲተር መስሪያ ቤት ከሳምንታት በፊት ይፋ አድርጎት በነበረው የተቋሙ ሪፖርት በዘመናዊ መሰረተ ልማት ክፍተት ምክንያት ምርት ገበያው የምርት መቀነስ እንዳጋጠመው ማስታወቁ ይታወሳል። ይህንን በተመለከተ ለተነሳላቸው ጥያቄ ምላሽ የሰጡት አቶ መርጊያ ለምርት መቀነስ ምክንያቱ የመሰረተ ልማት ችግር ሳይሆን ምርቶች በሌሎች አማራጮች መሄድ በመጀመራቸው መሆኑን ገልጸዋል። እስከ 2009 ዓ.ም ድረስ ሁሉም ምርቶች አስገዳጅ በሆነ መንገድ ወደ ምርት ገበያ እንዲገቡ ይደረግ እንደነበር፣ በኋላም በአዋጅ ማሻሻያው ይህ አሰራር ቀርቶ ምርቶች በሌሎች አማራጮች መሄድ በመጀመራቸው
በዚህም ምክንያት ወደ ምርት ገበያው የሚመጡ ምርቶች በተወሰነ መጠን መቀነሳቸውን ተናግረዋል። ሆኖም በሌሎች አማራጮች የሚላከው ምርት አጠቃላይ ሀገሪቱ ወደ ውጭ የምትልከውን መጠን ከፍ አድርጎታል ብለዋል። እስከ 2009 ዓ.ም ተቋሙ የሚጠቀምባቸውን መጋዘኖች በመንግስት የተሰጡትንና ዝቅተኛ መስፈርት በማውጣት ያንን መስፈርት የሚያሟሉ መጋዘኖችን በመከራየት እንደነበር ዋና ስራ አስፈጻሚው ጠቁመው በአሁኑ ወቅት የራሱን መሰረተ ልማት የመገንባት ፈቃድ በማግኘቱ በተለያዩ ቅርንጫፎች ደረጃቸውን የጠበቁ መጋዘኖች፣ ላቦራቶሪዎችና የምድር ሚዛኖች እየገነባ መሆኑን አስታውቀዋል። ክብራትና ክብራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።